ያንተን መስራት አይቶ ያንተን ማግባት አይቶ ያንተን ማገልገል አይቶ ያንተን መውጣት አይቶ ቀንቶ የተነሳበት ዳጎን ዛሬ በአደባባይ ይገለበጣል። እዚህ ከኔ ጋር ጮና ዛሬ ይገለበጣል በላ ማጋደውፋኔ እዚህ ቤት የሆነ ፍዛዜ ትካዘም የለምና ተገለበጠ በላ ይገለበጣል። አስጨናቂ ዛሬ ይጨነቃል። አስለቃሹ ዛሬ ያለቅሳል። የአንድ ሰው ሲዝን ደርሷል። የአንድ ሰው ተራ ደርሷል። እዚህ ከኔ ጋር ጮና የኔ ጊዜ ነው በላ ፕሬዝ ጋድ። በዚህ ስፍራ ላይ ፍልስጤማውያንን እስራኤላውያን እንደ እግዚአብሔር ሐሳብ አልሄድ ሲሉ እግዚአብሔር ለፍልስጤም ሰዎች ድልን ሰጣቸው። ድል በሚሰጣቸው ሰዓት ላይ የእግዚአብሔርን ታቦት ምን አረጉ ይላል ማረኩ። አስባቸዋል። የኤሊ ልጆች ከእግዚአብሔር ሐሳብ በወጡ ጊዜ ታቦትን ይዞ ለውጊያ ወጡት። ታቦት ይዞ ሲዋጉ እንደ እግዚአብሔር ፍቃድ አልተንቀሳቀሱም ነበር። እንደ እግዚአብሔር ሐሳብ አልሄዱም ነበር። ከነ ታቦቱ ምን አሉ ተማረኩ። የኤሊ ልጆችም በውጊያ ላይ ምን ሆኑ ሞቱ። ኤሊም ያንን ሲሰማ ከተቀመጠበት ወንበር ላይ ተደፍቶ ሞተ። ያን ጊዜ ለእስራኤል ውርደት ነበር። አንደኛ የእግዚአብሔር ታቦት ተወሰደ። ሁለተኛ ፍልስጤማውያን ወዳጎን ቤት የሚባል ወይም የዳጎን ቤተ መቅደስ በሚባል የእግዚአብሔርን ታቦት አስቀመጡ። በዚህ ሁኔታ ያያሉ። እነሱ አስቀምጦ ሊተኙ ተኙ። ጧት ሲነሱ ግን ዳጎን ተገልብጦ አገኙ። በደንብ ስማኝ። ትላንትና አስለቅሶ ያው የሚያቅ ጥያቄ ትላንትና አዋርጃታለሁ ቤተሰቧን በልቻለሁ ወንድሞቿን ጓደኞቿን ስራ በረን ዘግቻለሁ ብሎ የዛተብህ ከዘር የመጣ ትውልድን የቆጠረ የመጣ ይንካ ዛሬ ከእጄ ማንም አያስጥላትም ያለ እንደ ሄሮዲዮስ የፎከረበት ዛሬ ማታ ይገለበጣል። ከዙፋኑ ዛሬ ማታ ይገለበጣል። ልክ ሄዱና የእግዚአብሔር ታቦት ወደ ዳጎን ቤት ውስጥ አስገቡ። ያን ጊዜ እነሱ ሲሄዱ ጧት ሲነሱ ዳጎን በግንባሩ ተደፍቶ አገኙት። በቃ የሆነ ንፋስ ከሰሜን መጥቶ ስለገፋው ነው የወደቃሉና የሆነ ንፋስ መጥቶ ከደቡብ ስለገፋው የወደቃሉና ዳግም ባህር ማታና በሲሚንቶ ጠጋግኖ አቆሙት። ዛሬ እንደዚህ ነው የሚሆነው። ያንተ አምላክ ኢካታካታካታ ያንተ ነገር ተወስዶ በኢየሱስ ስም ይኸው በጣም የሚገርመኝ ብርሃንና ጨለማ አንድ ላይ መኖር እንደማይችል ያንተን ስኬት ይዞ በጨለማ የገባ ዛሬ ብርሃን ሲበራ ለቆ ይሄዳል። የሆነ ቅባት ሲፈልቅ ለቆ ይሄዳል። ኢየሱስ እግዚአብሔር የሚል ዋናውን አሳልፎ ይሰጠኛል በላ ይችላል ወይ? ዛሬ ዋናው ወደ እጅ ይገባል። በሁለተኛ ቀን መጡና ተጋገኑት። በሁለተኛ ቀን ሲመጡ ዳጎን ይላል በእግዚአብሔር ታቦት ፊት መቆም ስላልቻለ አንገቱ እጁ ላይጠገን ላይመለስ ፍርክስክሱ ወጣ ይላል። ዛሬ ልናገር በእናንተ ጤናና ኑሮ ትዳር ላይ የተቀመጠ እርግማን ዛሬ ይበታተናል። ላይጠጋገን ዛሬ ይበታተናል። ላይጠጋገን ዛሬ ላያበጁት ለአንዴና ለመጨረሻ ጊዜ ዳጎን ሰፈርን ለቆ ይሄዳል። እሺ ዛሬ ለቆኝ ይሄዳል በላ ምን መሰላችሁ? አንደኛ ኪዳን ያለበት የእግዚአብሔር ኃይል ባይዘው ዳዊትን ታውቃላችሁ። ዳዊትን ወደዋለሁ። ዳዊት ከጎልያድ ጋር ሲጋጠም ጎልያድ አንድ ነገር ነው ያደረገ። ልክ ዳዊትን ሳይ እንደ ውሻ ምን ብትቆጥረኝ ነው ወደኔ መጣ ካለው በኋላ ኤው በማመልካቸው በመናፍስቱ እመጣባለሁ ነው ያለው ጎልያድ። ውጊያውን መንፈሳዊ ያደረገ ይህ ማለት
ጎልያድና ዳዊት በፊዚካል አንዳንድ ሰው ስኬት የማያገኘው ለምን እንደው ታውቃላችሁ? በእውቀት በምድራዊ በጥበብ ሂጄ ተጋፍጬ አሸንፋለሁ ይላል። ኖ ልክ ጎልያድ ነገሩ ወደ መንፈሳዊ ውጊያ ሲያዞር ዳዊት እንደዚህ አለ፣ በተገዳደርኮ በእግዚአብሔር መጣባለሁ፣ በእስራኤል አምላክ መጣባለሁ። ያን ጊዜ ውጊያው የዳዊት አልነበረም የእግዚአብሔር ነው የሆነው። ዛሬ ውጊያሽ አንቺ አይደለም። እሺ ሰልፉ የኔ አይደለም በላ፣ የእግዚአብሔር ነው በላ። አያችሁ የዳጎንን ባህሪ አንዳንድ ነገር ልንገራችሁ። ሳምሶንን አታክ ያደረገው ዳጎን ነው። በዚህ ምድር ላይ አገልጋዮችን ካያችሁ ድንገት ሲሞቱ በመኪና አደጋ በፕሌን በምን አታክ የሚያደርጋቸው ዳጎን ነው። ለምሳሌ በኢትዮጵያ የምናውቀው ወንጌላዊ ዓለምነው ጀንበሩ ታውቃላችሁ አይደል? ዋናውን አውራውን የሚመታ እሱ ነው። ዛሬ እንደዚህ ነው የሚሆነው። አንዳንድ ሰው ሟርት በእስራኤል ላይ በያዕቆብ ላይ አይሰራም፣ ፉከራ ብቻ አይደለም። ዛሬ ግን ይገለበጣል። ማካዳኒያስ እዚህ ዳጎን ዛሬ ይገለበጣል በላ። ካትሪን ኩልማ የምትባል የእግዚአብሔር ወታደር ጀነራል ነው የምትባለው። ጋድ ጀነራልስ የሚባሉ አገልግላ ወርዳ ነው ብዙ ነገር አታክ የሆነው። ልንገራችሁ ሁሉ ጊዜ ዳጎን ጥሪ ያለባቸው ዳጎን መፍትሄ ያለባቸው ነው አታክ የሚያደርገው። እነሱን ከመታ እነሱ ጀርባ ያሉትን በቀላሉ ይዛል። አያችሁ ሳምሶንን ለማግኘት ሲሉ በብዙ ታክቲክ ሴቶችን ይልካሉ፣ ምኖችን ይልካሉ፣ ጆሆነ ነገር ይልካሉ። ዛሬ እንደዚህ ነው የሚሆነው። በዙሪያ ያለውን ሳይነኩ አንተ ላይ ችግር የሚበዛው አንተ ላይ ቅባት ስላለበት ነው። ልዩነትን የሚፈጥር አገርን የሚያሳርፍ ዛሬ ግን ከቅባቱ ውፍረት የተነሳ ቀንበር ይሰበራል። ከኔ ጋር ጮና ቀንበር ይሰበራል በላ። ይችላል ወይ? ዛሬ ዳጎኑ ሊወርቅ ነው። ተራራው ሊወርቅ ነው። ኃያሉ ሊወርቅ ነው። ከኔ ጋር ጮና ይወርቃል በላ። በዚህ ሰዓት ላይ ዳጎንን ጋር ካስቀመጡ በኋላ በሁለተኛ ተሰባብሮ አገኙት ይላል። ያን ጊዜ አንበብልኝ ሳዳጋቫኒያስ እሺ በዳጎንም አጠገብ አኖሩት። እሺ በነጋውም ያዛጦን ሰዎች ማለዱ። እሺ እነሆም ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። በምድር ላይ በምን ወድቆ ነበር? በግንባሩ ወድቆ ነበር። አያችሁ ጎልያድ ሲወርቅ እየሰገደ ነው። ዳጎን ሲወርቅ እየሰገደ ነው። ዛሬ እየሰገዱላችሁ ይለቅላችኋል። አሜን። እየሰገደ በረከትን ይለቃል። አሜን። እየሰገደ ስኬትን ይለቃል። አሜን። ከዚህ ሰዓት ጀምሮ ጠላቶች ይሰግዱልሻል። አሜን። እሺ ከዛስ ዳጎንንም አንስተው ወደ ስፍራው መለሱት። ወደ ስፍራው መለሱት። በነጋውም ማለዱ። እሺ እነሆም ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። በግንባሩ ወድቆ ነበር። የዳጎንም ራስ እጆቹም ተቆርጠው በመድረኩ ላይ ወድቀው ነበር። እሺ የዳጎንንም ደረት ብቻውን ቀርቶ ነበር። የዳጎን ደረት ምኑ ብቻ? ደረት። ዛሬ ጠላት በኢየሱስም እርቃኑን ይቀራል። ባዶን ይቀራል። ሰብስቦ የነበረው የዘርሽን በረከት ዛሬ ይተፋል። አሜን። ሰብስቦ የነበረ የትውልድን ደስታ ዛሬ ይተፋል። አሜን። ካንተ የተነሳ አገር ታርፋለች። አሜን። ካንቺ የተነሳ ትውልድ ያርፋል። አሜን። እሺ ብቻውን ቀርቶ ነበር። ኦኬ። ስለዚህም የዳጎን ካህናት ወደ ዳጎን ቤት የሚገቡት ሁሉ በአዛጦን ያለውን የዳጎንን መድረክ እስከ ዛሬ ድረስ አይረግጡም። ምን አይሉ? አይረግጡም። አንድ ዳጎን አምላካቸው ስለወደቀ በዛም አያልፉም፣ አይረግጡትም፣ ያልፉታል። ዛሬ ቤትሽን ጠላት ያልፈዋል። አሜን። የሞት መልእክተኛ ቤትን ያልፈዋል። አሜን። ኪዳን ደም ያለበት ነው ይላል። አሜን። ዛሬ ቤትሽን አይረግጥም፣ ያልፈዋል። አሜን። እዚህ ያልፈኛል በላ። ያልፈኛል። ታውቃላችሁ ጌታ ኢየሱስ በተወለደ ሰዓት ላይ ወንድ የተባለ ሁሉ ምን ይበል? ይገደል። ምክንያቱም በኢየሱስ በኩል ትውልድ እንደሚያመልጥ ስለሚያውቅ። ይህ የሚያደርጉ ማን? ዳጎን ነው። ሙሴ ሲወለድ ምን ይበል? ወንድ የተባለ ሁሉ ይገደል። አያችሁ ሜን የሆኑትን ለማስገደል ዛሬ በኢየሱስ ስም ብቻን ማጋዳኒ አሲባ
ጌዲዮንን ብቻውን ጠርቶ እስራኤልን እንዳሳረፈ ብቻሽን ይጠራና ዓለምን ያሳርፋል። አሜን። ቤተሰብሽን ያሳርፋል። አሜን። ለብቻ ትበቀዋለህ። አሜን። ለብቻሽ ትበቀዋለሽ። አሜን። እዚህ ለብቻ አይበሉ፣ ለብቻ ከጌታ ጋር እገጥመዋለሁ በላ። ዛሬ ጠላት ይደፋል። አሜን። በጣም የሚገርመኝ ይመንፈስ የሆነም እንደ ሌሎቹ ተራ ሰዎችን አይዝም። የሆነ መንደርተኛ አይዝም። ሜን ፖይንት የሆኑትን ዛሬ በኢየሱስ ስም አካዳጋዲያ አራግፎ የሚሄዱ ሰዎች አሉ። የሆነ ነገር ጥለው የሚወጡ ሰዎች አሉ። ከኔ ጋር ጮና ጥዬ እወጣለሁ በላ። በጣም የሚገርመኝ ዝቅ ብላ አንብብልኝ። እሺ ከቁጥር ስንት አረግጥም ካለ በኋላ እሺ የእግዚአብሔርም እጅ በአዛጦን ሰዎች ላይ ከበደች። የእግዚአብሔር እጅ በምን ላይ ከበደች? በአዛጦን ሰዎች ላይ ከበደች። ዛሬ የእግዚአብሔር እጅ በመዋርተኛ ላይ ሊከብድ ነው። አሜን። የእግዚአብሔር እጅ በአስማተኛ ላይ ሊከብድ ነው። አሜን። የእግዚአብሔር እጅ ያንተን በረከት በሚያሳድድ ላይ ሊከብድ ነው። ዛሬ እግዚአብሔር በጠላቶቹ ላይ እጁን ያከብዳቸዋል። አሜን። የእግዚአብሔር እጅ ጠላት ላይ ይከብዳል። አሜን። የእግዚአብሔር እጅ በአዛጦን ሰዎች ላይ ምን አለች? ከበደች። አጠፋቸው። ምን አረገች? አጠፋቸው። እስቲ በግራና በቀኝ ተዘጋብኝ በር ያላችሁ ዛሬ ጠላቴ ይጠፋል ይያለክ። ዛሬ በር ይከፈታል። ወኮታ ከቴ እንደከተፋ ከዚህ ቀን ጀምሮ በኢየሱስ ስም አዛጦሎች ይመታሉ። አሜን። ዳጎን ይመታል። አሜን። ባኦል ይመታል። አሜን። የተነሳብህ ወጀብ ይመታል። አሜን። ጊዜ ደረሰ ብሏል። ጊዜ ደረሰ። እስራኤላውያን በድካማቸው ታቦት ቢማረክም የነሱ ታቦት ግን ልዩነትን ፈጠረ። በድካም ከእጅ የወጣ ፋይናንስ፣ በድካም ከእጅ የወጣ ትዳር፣ በድካም ከእጅ የወጣ አገልግሎት እግዚአብሔር ቀድሞ ኪዳን ገብቶላልና እግዚአብሔር ቀደም ብሎ ስላንተ ተናግሮላልና ስላንተ ልጁ ወደዚህ ምድር ልኮላልና ከቴባ ያንተ ሳይሆን ውጊያ የእግዚአብሔር ይሆናል። አንዳንድ ሰው እንደዚህ ነው የሚሆነው። ያንተ ጥበብና ስራ ዕውቀት የሌለበት የሆነ ተአምራት ወደ ቤት ይገባል። አሜን። የሆነ እየተጓዘ የሚመጣ በረከት ያየው ነው። አሜን። ተሸክሞ ያመጡልሃል ዛሬ። አሜን። ስኬትሽን ተሸክሞ ያመጣሉ። አሜን። ይችላል ወይ? ይችላል። እዚህ ዛሬ በሉ። ዛሬ ዳጎኔ ወደቀ በሉ። ዳጎን ወደቀ። ምን አለ? ወደቀ። ያን ጊዜ ቀጥልልኝ። ከተመቱ በኋላ ዛሬማ እንደዚህ ነው የሚሆነው። ያንተ በረከት እንዲሁ ተመልሶ በሰላም አይኖራትም። እግዚአብሔር እጁን ያከብድባቸዋል። አሜን። ትላንትና ያሰቃዩሽ ላይ እግዚአብሔር እጅ ያከብድባቸዋል። አሜን። ትላንትና በርን በዘጉ ላይ እግዚአብሔር እጁን ያከብድባቸዋል። አሜን። የፋይናንስሽን በር በያዙት ላይ እግዚአብሔር እጁን ያከብድባቸዋል። አሜን። የእግዚአብሔር እጅ ይከብድባቸዋል። አሜን። የእግዚአብሔር እጅ ይከብድባቸዋል። አሜን። ዛሬ በኢየሱስ ሟርተኛ ይወድቃል። አሜን። እዚህ የእግዚአብሔር እጅ ይከብድበታል በላ። የእግዚአብሔር እጅ ይከብድበታል። የሚገርማችሁ ዳዊት በተገዳደርኩ በእስራኤል አምላክ መጣባለሁ። ይኸው አንተ በእውቀት አትስራ፣ በሆነ አቅም አትሩጥ። የሆነ የምትጀምረው ቢዝነስ አለ፣ በእግዚአብሔር ኃይል ጀምሬዋለሁ በለው። አሜን። የሆነ ያስጨነቀ በር አለ፣ በእግዚአብሔር አሁን መትቻለሁ በለው። ውጊያን ለእግዚአብሔር ስጠው፣ እግዚአብሔር ይዋጋልሃል። አሜን። ይችላል ወይ? ይችላል። አንዳንድ ሰው በምድር የሆነ እስከ ዩኒቨርሲቲ እስከ ማስተርስ ወይም ደግሞ እስከ ዲግሪ ያገኘውን ዕውቀት የሆነ በምድር ላይ አውርዶ ሊሰራበት ይፈልጋል። ያንተ መማር ጥሩ ነው፣ ነገር ግን ያንተ ነገር የሚሰራው የእግዚአብሔር እጅ ነው። አንዳንድ ሰው ምን ይመስላችኋል? ፊዚካሊቲ ይደክማሉ፣ በፊዚካል ይሮጣሉ፣ በፊዚካል ዘመናቸውን ይጨርሳሉ። ዛሬ ነገሩ ውጊያው በመንፈሳዊ እናደርገዋለን። አምላክን ፊት ለፊት ታቆማለህ። እነሱም አምላካቸውን ያቆማሉ። ያንተ አምላክ ያህዌ ኒሲ ግን ያሸንፋቸዋል። አሜን። ያንተ አምላክ አዶናይ ያሸንፋቸዋል። አሜን። ያንቺ አምላክ ተሸንፎ ማያቅ ነው። ሽንፈት በሱ ዙሪያ የለም። አና ጉንዳ ሲንዳባ ልሳን ስትናገር አሜሪካ ይከፈታል። ልሳን ስትናገር የውስጥና የውጭ በር ይከፈታል። ልሳን ስትናገር ጤናችሁ ይመለሳል። አሜን። እሺ ከዛስ አዛጦንንና ድንበራቸውንም
በእባጭ መታቸው። በምን መታቸው? በእባጭ አዛጦንና ምንን? ድንበራቸውን በእባጭ መታቸው። ዛሬ እንደዚህ ለሆነ አናማ ጋዳባ ፈርዖን በኩሩን ወንዶችን በሙሴ ዘመን ሲገል እግዚአብሔር መጣና በተለያየ በአስርት መክሰፍት ከመጣ በኋላ በመጨረሻ በኩሩን መጥቶ ህዝቡን እንደለቀቀ ዛሬ እንደዚህ ነው የሚሆነው። የጠላት አውራ ዛሬ ይመታል። የተዋጠ ያንተ ስኬት ዛሬ ይለቀቃል። አሜን። እዚህ ዛሬ በላ ዛሬ የጠላቴ በኩር ይመታል። ተመታ። በእባጭ ምን አረጋቸው ይላል? መታቸው። በደንብ ስማኝ። አንዳንድ ሰው የሚያገኘው 20 ሺህ ብር 30 50 100 ሺህ ብር በወይንም የራሱ መንገድ ቢዝነስ አለው። ነገር ግን በዛው ልክ ቀዳዳ ኪሱ ላይ የበዛ ዛሬ እግዚአብሔር የሆነ የአንድ ሰው ኪስ ይቀይራ ያለው አሜን። ቀዳዳው ሲወልቃ ያለው አሜን። ፈሳዲካ የሆነ ፍሳሽ የበዛበት የሆነ ዝም ብሎ የሚወርድ ወደ እጅ እንዳይቀመጥ የከለከለ ዛሬ በኢየሱስ ስም ወደቀ። አሜን። ጠላት በኢየሱስ ስም ዛሬ ይመታ። አሜን። ዝጩና ጠላቴ ተመታ በላ። ጠላቴ ተመታ። ዳጎን ተመታ በላ። ዳጎን ተመታ። ምን ተመታ? ዛሬ ቅባት አለብሽና ኃይል አለብሽና አሜን። የተሽከረከረ ዳጎን በአደባባይ ይዋረዳል። የዳጎን መውደቁ ብቻ አይደለም። ያዛጦን ሰዎች ይላል ከነ ድንበራቸው እግዚአብሔር እጁን ሲያከብድባቸው እግዚአብሔር እጁን ሲጭንባቸው በእባጭ መታቸው ይላል። እሱንም የሚያመልኩ ሰዎች ዳጎን ሊያስመልጣቸው አልቻለም። ራሱም አላመለጠም፣ ህዝቡም አላመለጠም። ዛሬ አምላካቸውም እነሱም አንድ ላይ ይጠፋሉ። ማጋዳን እንዲከንደከንደከደበ ካንተ አምላክ ጋር እየተፎካከሩ ስላለ እና የኤልያስ አምላክ ከሰማይ እሳትን ያዘንባል። አሜን። በቤታቸው ላይ እሳትን ያዘንባል። አሜን። ኢየሱስ ጌታ ነው። ዛሬ ያንተ ነገር ይፈታል። ከኔ ጋር ጩና የኔ ነገር በሉ። ጠላት ወደደም ቢፈልግም ባይፈልግም ተገዶ ይለቃል። እሺ ያዛጦንም ሰዎች እንዲህ እንደሆነ ባዩ ጊዜ እጁ በእኛና በአምላካችን በዳጎን ላይ ጠንክራለችና ምን ብላለችና? ጠንክራለችና ያላድራሻ የገባ ያንተ ነገር ዛሬ ይወጣል። አሜን። ከሟርተኛ መንደር ያንተ ነገር ይወጣል። አሜን። ይወጣ በላ። ወጣ። እጁ ምን ብላለችና? ጠንክራለችና። ጌታ ምስክሬ ነው። አንተ እዚህ እያለቀስክ ነው፣ እነሱ እዛ እየተጨነቁ ነው፣ እዛ እያለቀሱ ነው። ዛሬ ማታ እየገፈተሩ እየገፉ ያመጣሉ። የወሰዱትን ነገር ምርኳቸውን ዛሬ ያመጣሉ። አሜን። ዛሬ ማታ የአንድ ሰው ጤና ይመለሳል። አሜን። ዛሬ ማታ የአንድ ሰው ስኬት ይመለሳል። አሜን። አሜን። ወና ሀዳባስ ለሆዳ ገበረበ እነሱ ጋር የገባው ነገር አያችሁ። የእግዚአብሔርን ታቦት ፍልስጤማውያን ኢዝሊ እንደፈለጉት ነው ያነሱና እንደዚህ ያደርጋሉ። እስራኤላውያን ግን ያለበትን የእግዚአብሔር ኃይል ስለሚያውቁ ካህኑ እንኳን አይደፍሩም። ከሞተ ሜቢ ብሎ እግራቸው ላይ ወይም ወገባቸው ላይ ሰንሰለት ያስራሉ፣ ይገባሉ። ምክንያቱም ድንገት ቼክ ሲያደርጉ ምላሽ ካልሰጠ የጎተቱ ለማውጣት ያንተ አምላክ ቀልድ አይደለም። አንዳንድ ሰው ኢየሱስ ትላለ፣ ሽሮ አልተቀየረም፣ ኢየሱስ ትላለ፣ ኑሮ አልተቀየረም፣ ልብስ አልተቀየረም እየተባልክ ነው። ዘንድሮ ይቀየራል። አሜን። ዘንድሮ የበሉብን ዘመናቶች በካሳ አሜን እየተሸከሙ ያመጡልሃል። አሜን። ያገለግሉሻል ዛሬ አሎሰባላሽ ማጋንዳ ሲንደበረፋኒያ እያየውኝ ነው። የብዙዎች ስኬት እየተለቀቀ ነው። የብዙዎች ቅባት እየተለቀቀ ነው። ከኔ ጋጮና ተለቀቀ በላ። እሺ ከዛስ የእስራኤል አምላክ ታቦት ከኛ ዘንድ አይቀመጣሉ። ከኛ ምን ዘንድ አይቀመጣሉ። እሺ ልከውም የፍልስጤማውያንን አለቆች ሁሉ ወደ እነርሱ ሰበሰቡና እሺ በእስራኤል አምላክ ታቦት ምን እናድርግ አሉ። ምን አሁን ይማከራሉ። እንዴት እንመልስላቸው? በካሳ ነው እንዴት እናድርግ? ዘንድሮ እንደዚህ ይሆናል። አሜን። ስላንቺ ይሰበሰባሉ። አሜን። እንዴት
ክሰን እንዴት እንባውን አብሰን እንዴት በረከቷን ለቀን እንዴት ስኬቷን ለቀን እንዴት በሯን ለቀን እንዴት እንገላገል ይላሉ ዛሬ ዛሬ በጠላት ላይ መቅሰፍት ይወርዳል በጠላት ላይ በኢየሱስ መቅሰፍት ይወርዳል አሜን አላቦስ ይችላል ወይ ይችላል ዛሬ እንደዚህ ነው የሚሆነው ይጨነቃሉ እሺ እነርሱም የእስራኤል አምላክ ታቦት ወደ ጌት ይዙር ብለው መለሱ ወደ ምን ጌት ይዙር ብለው መለሱ ወደ ምን ይዙር ወደ ጌት ዛሬ ፊታቸውም ስኬትሽን ደስታሽን ወደ አንቺ ያዞራሉ ትላንትና የራቀ ትላንት ፊታቸውን ያዞሩበ ትላንትና የሸሹ ትላንትና ፈልገ ያላገኘ የውጪ በር የውስጥ በር የስኬት አገልግሎት በር የትዳር በር ዛሬ ወደ አንተ ይዞራል አሜን ወደ አንቺ ይዞራል አሜን ከኔ ጋጩና ወደ እኔ ይዞራል በላ ወደ እኔ ይዞራል ምክንያቱም ዋናቸው አምላካቸው ዳጎን ወድቋል አሜን በእግዚአብሔር ታቦት ፊት እየሰገደ ነው የወደቀ ዛሬ እየሰገደ እጁን ይሰጥሻል እየሰገደ አልቻልኩም ይልሻል አሜን እየሰገደ በርሽን ይለቃል አሜን ከነጋጩና ለቀቀ በላ ወደቀ ቀደም ያነበበልን ኢያሱ መጽሐፍ ምዕራፍ 15 ላይ ያላቸውን ስፍራ ሁሉ ነው ኢያሱ አካለው የነገራቸው ነበር ዛሬ እንዴ ነው የሚሆነው በረከትን መመለስ ብቻ አይደለም እነሱ የያዙትን ሜን ቦታ የእስራኤል አንዳንድ አጋንንትን 15 እና 7 አጋንንትን አሳፍሮ ማናጀር ሆኗል ዛሬ ታስለቅቋለህ አሜን ወንበሩን ታስለቅቃለሽ አሜን ስፍራውን ታስለቅቃለህ አሜን አንዳንድ ሰው በኢየሱስ ስም ያስለቅቃል አሜን አስለቃቂ የሆነ ቅባት ይለቀቅብሃል አሜን ዛሬ የሚለቀቀው ቅባት ምና ጃይንት ብቻውን ሳምሶን ፍልስጤምን እንዳስጨነቀ ብቻሽን ታስጨንቃቸዋለሽ አሜን ማጋዳና ማማ እንዶኮዳ ካዳ በረበዳ እያየሁኝ ነው ወደ አንዳንድ ሰው ቤት አሜን መፍትሄ ሰጪ ቅባት እየገባ ነው ወደ አንዳንድ ሰው ቤት ይሄ ጠላትን የሚያዋርድ ቅባት እየገባ ነው ወደ አንዳንድ ሰው ቤት የአሸናፊነት መንፈስ እየገባ ነው አሜን ጌታ እንደዚህ ይለኛል እንደ ይስያ ከእንግዲህ በኋላ ይው ስኬትም ምንጭም በረከትን የተከታተልከተም ይከተለዋል አሜን ይከተሉሻል አሜን ማራባኒያ ሲናማ እንደከተካ በዚህ በዕለተ ሮብ በሳምንቱ አጋማሽ ላይ ቁጭ ብዬ በእናንተ ላይ ተነብያለሁ ለዘመናት የተወሰደ ምርኳችሁ ይመለስ አሜን ጤናችሁ ይመለስ አሜን በረከታችሁ ይመለስ አሜን ቅባታችሁ ይመለስ ይችላል ወይ እዚህ ዛሬ በሉ ዛሬ ይለቃል በላ ይለቃል ዳጎን ይለቃል አሜን ማጋዳንዳ ባሲቫ ትላንትና በጦርነት የማረኩት ታቦት እነሱ ሳይዋጉ ራሱ ታቦቱ ለራሱ ተዋግቶ እንዳስመለሰ ትላንትና በእውቀት ተዋግተ በገንዘብ ተዋግተ በዘመር ተዋግተ በጥበብ ተዋግተ አልሸነፍ ያለ ጥያቄ ዛሬ ከአምላኬ ቅባት የተነሳ ራሱ ተዋግቶ አሸንፎ ወደ እጅ ይገባ አሜን ራሱ አሸንፎ ወደ እጅ ይገባ አሜን ያንን እስላል ለካ ያስረሳል ችግር መከራ ዝም ብሎ መቆም ከየት አሜን ነው አሜን በእውቀት አትዋጋም አቦ ትላንትና ሞክረም ቢያለ አልገፋ ያለ አሁን ያ ጥያቄው ራሱ ለራሱ ይዋጋና መንገድን ለቆ ይላል አሜን ጃካንዶ ካንዳ ካቴኬቴ እግዚአብሔር ዛሬ እንደዚህ ይለኛል የብዙዎችን ስኬት አስለቅቃለሁ አሜን የረሳሹ ጥያቄ ዛሬ መልስ ይዞ ይመጣል አሜን የቶኮ የጣልኮ ጥያቄ ዛሬ ደስታ ይዞ ይመጣል አሜን ማጋዶስ ይችላል ወይ ይችላል እዚህ ቀን ጋጮና በረከቴ ተለቀቀ በላ በረከቴ ተለቀቀ somebody በረከቴ ተለቀቀ እሺ ተማከሩ ይልና ምን ይላል የእስራኤልንም አምላክ ታቦት ወደዚያ ተሸከሙት ምን አረጉት ተሸከሙት እሺ ከተሸከሙትም በኋላ የእግዚአብሔር እጅ በታላቅ ድንጋጤ በከተማይቱ ላይ ሆነች በምን ላይ ሆነች በከተማይቱ ላይ ሆነች ከታናሹም እስከ ታላቁ ድረስ የከተማይቱን ሰዎች መታ እባጭም መታባቸው ታምናላችሁ አሜን
ጥያቄያችሁን አሁን ትላንትና ያሳደደ ያስለቀሰ ከሰው በታች ያደረገ ነገር አለ ዛሬ እግዚአብሔር ይገለጥበታል አሜን ራሱ ለቆ ሆነ ሀባስ ጥያቄው መልስን ይዞ አሜን ራሱ ተሸክሞ ይመጣል አሜን ማጋዳ እግዚአብሔር ዛሬ እንደዚህ ይለኛል ያላንተ ወጪ ያላንተ ዕውቀት ያላንተ ጥበብ ያላንተ ድጋፍ እኔ ራሴ ቤትን እሰራለሁ እኔ ራሴ ያንቺን ነገር እሰራለሁ እኔው ራሴ ያንተን ነገር እሰራለሁ ማን ነው ጆ አሜን ብሎ የሚያሰው አሜን አንዳንድ ሰው ያለ ዕውቀት ያለ ጥበብ እግዚአብሔር ራሱ ሌላ ጥበብ ይሰጣል ያልተማርከውን ዛሬ እሰራለሁ ማን ነው ጆ አሜን ብሎ የሚያሰው አሜን አንዳንድ ሰው ያለ ዕውቀት ያለ ጥበብ እግዚአብሔር ራሱ ሌላ ጥበብ ይሰጣል ያልተማርከውን ዛሬ ማጋዳሽ አዳባ እያየሁኝ ነው ተሸክሞ እየመጡ ነው እያየሁኝ ነው እና ካዳባ የሷን ነገርኛ መዝጋት አንችልም ይላሉ የሷን ነገርኛ መቆለፍ አንችልም ይላሉ የሷ ነገር ላይ መቆም አንችልም ይላሉ ያንቺን ነገር ዛሬ ያስለቅቃሉ አሜን ሃሌሉያ አምናለሁ አንዳንድ ሰው ዛሬ በኢየሱስ ስም አውቶማቲካሊ አድራሻው ይቀየራል አሜን ጾና አድራሻ ይቀየራል አድራሻ ይቀየራል አድራሻ ይቀየራል ሃሌሉያ ታውቃላችሁ የአገሬ ሰርፕራይዝ ይባላል ታውቃላችሁ አይደል ሰርፕራይዝ ማለት አንተ ቁጥ የለም ገንዘብም የለም ዝግጅቱም አላረክበትም የሆነ ገንዘብም መስጠት አላረክበትም አንተ ግን ሳታቅ ወደ ቤት ካፍተ ስትገባ ሰርፕራይዝ ስትባል ትደግዳለህ ዛሬ ነው አላት ራስ ሰርፕራይዝ ያደርጋል አላባስ ይሄው መልስሽን ይልሻል አሜን ይሄው ስኬትን ይላል አሜን ይሄው ደስታን ይላል አሜን ውሳ አሜን እየመጡ ነው እየተጓዙ ነው ደስታን እየመለሱ ነው አሜን ትላንትና ተዘግቷል ያልከው ምዕራፍን ዛሬ እየከፈቱ ነው እየከፈቱ ነው አሜን ተከፈተ አሜን ተከፈተ አሜን የጤና በር አሜን የደስታ በር አሜን የአገልግሎት በር አሜን የቅባት በር አሜን ተከፈተ አሜን እግዚአብሔር ዛሬ ጠላትን በኢየሱስ ስም ከታናሽ እስከ ከታላቅ እስከ ታናሽ ከጥበበኛ አጄካ እስከ ታች ካለው እግዚአብሔር ጠላቶችን ይመታቸዋል አሜን ይመታል አሜን እግዚአብሔር ሲዋጋልህ በጣም የሚገርመኝ ልክ እግዚአብሔር ሲዋጋልህ አንተ ስትዋጋ አንድ ሁለት ሰው ሊያመልጥ ይችላል ከእጅ ሊወጣ ይችላል የሆነ ሰዎች አምልጦ ሊሄዱ ይችላሉ እግዚአብሔር ሲዋጋልህ ግን አንድ አያመልጥም እግዚአብሔር በዘመኑ በበረዶ ተዋግቷል በተለያየ ነገር ተዋግቷል ግን አልተሸነፈም ያንቺ አምላክ የሚሸነፍ አይደለም ከታካቶ በሞተው በአያ መንጋጋ ሳምሶን 3000 እንዳጋደመ ዛሬ ህይወት በሌለው ተዘግቷል ባለ በስራ በር ተዘግቷል ባለ በትዳር በር ዛሬ ጠላትን ታጋድማለህ ኢየሱስ ማን ነው ዛሬ ጠላቶችን ሊጋደሙ ነው አሜን መፍትሄ የለኝም እያልክ ነው ዛሬ መፍትሄ መጥቷል ከቤት መጽሐፍ ሲናገር ከናዝሬት መልካም ነገር ይወጣልን እንደሚል ዛሬ እግዚአብሔር እንደዚህ ይላል ካንቺው ቤት ዛሬ ደስታ ይወጣል አሜን ካንቺው ቤት ዛሬ ስኬት ይወጣል አሜን ጮና ዳጎን ወደቀ በላ ዳጎን ወደቀ ምን አለ ወደቀ ዛሬ አምናለሁ ዳጎን የማያስቆማቸው ልዩ ቅባት ይዞ የሚወጡ አሜን አስማተኛ የማያስቆማቸው ሟርተኛ የማያስቆማቸው የወንጌሉን እሳት ይዘሽ ትወጫለሽ አሜን የወንጌሉን ኃይል ይዘህ ትወጣለህ አሜን ዛሬ ልዩነት በቤት ይፈጠራል አሜን ይችላል እማካታካዲቫ የጠላት መንደር ዛሬ ታካልላለህ በጣም የሚገርመኝ አንድ ሀገር ችግር ላይ ስትደርስ ኮማንድ ፖስት ይመደባል ዛሬ ላንተ ኮማንድ ፖስት ይነሳሉ የሆነ ልዩ ኃይሎች ይነሱልሻል አሜን አምናለሁ የሰማይ መላእክት ወደ ቤት ይከፋሉ አሜን ያንተን ጥያቄ ይው ማካታ መልስን ይዞ የሚመጡ አሜን ኮማንድ ፖስት ዛሬ ተመደበልህ አሜን ይችላል ወይ ይችላል የእግዚአብሔር እጅ በላ የእግዚአብሔር እጅ በቤቴ ላይ ተገለጠ በቤቴ ላይ ይም በእግዚአብሔር አይን
ቀላል ነው።